ስታይ በጣም ጅል አድርገህ ነው አይደል የምታስበው? እድሜ ላንተ የራሴ ጥላ እንኳን እንዳላምን በአሁኑ ጅሉ አንተ እዚህ ቤት ውስጥ የቱ ጋር እንደተቀመጠ ማታውቀው መቆጣጠሪያ ካለ እያንዳንዱ የምታደርገውን ነገር አውቃለሁ። ጅል ቆይ መጣሁ ጠብቀኝ። በቃ እኔ ከዚህ በኋላ ልጅቷን ማግኘትም ሆነ ከቤተሰቧ ጋር መቀራረብ አልፈልግም። ምን ሆነሻል ሀኒ? የሆንሽው የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። በጣም ቀበጥ ልጅ ናት። ነገሮችን ማቋቋም አትችልም። ደግሞ ህመሙን ስትለምደው ደንዝዛ ሁሉም ነገር ትተዋለች። የዛኔ መረጋጋቱ አይቀርም። ተስፋ አደርጋለሁ። እንደዚህ ሆና ማየቴን በጣም ያሰባል። ያፌት በህይወት ቢኖር ምን ታደርጊያለሽ? አስበው እስኪ ወንድምህ እንደሆነ እያወቀ ስትወጋ አይኑ እያየ እስትንፋስ እንዲቋረጥ ያደረገ ሰው፣ አባዬን የገደለ ሰው፣ ስንት ነገር ያደረገ ሰው ይቅር ብዬው ህይወት የሚቀጥል ይመስላል? እንኳንም በህይወት አልኖረ። አሊያ የማደርገውን ነገር አላውቅም ነበር። እኔ ማንንም ሰው የምታውቅ ፍላጎት የለኝም። ዞር በልኝ። ላይ ጠቅምሽ ሚኔቃዎች እኔ ደግሞ በሰላም ልፋታሻለሽ። ስለዚህ ስልክሽ ስጭ። እኔ የምለው ሐረግ ምዕራፍ 2 ላይ ጭራሽ ያሻሽሉታል ስንል ወደ ታች ዘቅዝቆ ይዘው ይመጣሉ እንዴ? ኧረ ሰዎቹ ምን ሆነዋል ጋይዝ? እንዴ ምን ነግቷቸዋል? ሐረጎች ምን ነው የሆነ ነገርማ እንጓገጭ አድርጎባችሁ ነው የመጣችሁት። ትክክልማ አይደላችሁ እንዴ? በዛሬው ክፍል እኮ የገኒን ብቻ ነው ያየነው። ሌላ ማንን አይታችኋል ጋይዝ? እኔ ስክሪኑ ላይ ገኒን ብቻ ነው ሳይ ነበሩ። 5 ደቂቃ ላይ አረኩ ገኒ፣ 15 ላይ አረኩ ገኒ፣ 25 ላይ አረኩ ገኒ፣ መጨረሻው ላይም ገኒ። ምን ይሄ ነው እንዴ? ተውና አያስቅም። የምሬን ነው አያስቅም። አብላኝ እንግዲህ ለሚከታተላችሁ ሰው እውነቴን ነው የምላችሁ። እኔ አልዋሻችሁም፣ ያው አልከታተሉ። ቆይ እንዴት እንደሆነ ነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ሐረግ ሪቪው እናደርጋለን። እኔ አልከታተለም ያልኩትን ነገር ግልጽ ላደርግላችሁ። ያው ብዙ ድራማዎችን ሪቪው አደርጋለሁ። ሁሉንም ድራማ ግን እያየሁ ሪቪው ማድረግ አልችልም፣ ምክንያቱም ጊዜ ይፈልጋል። 40 ደቂቃ ሙሉ ቁጭ እያይቼ እንደገና ተቀርጬ እንደገና አይሆንም አይደለም። ኢንፎርሜሽን ካለኝ ያው በኢንፎርሜሽን መሰረት ሪቪው አደርጋለሁ። ኢንፎርሜሽን ካጣ ደግሞ ድራማዎቹ ስለሚገቡኝ አብዛኛዎቹ፣ በተለይ ደግሞ እነዚህ ቀለል ያሉ ድራማ ስለሆኑ ውስብስብ ስላልሆኑ 5 ሚኒት ላይ ከፍተዋለሁ። ኔክስት 25 ሚኒት አደርገዋለሁ። መጨረሻው ላይ በቃ አለቀ። በዚህ መልኩ ላየው እችላለሁ ኢንፎርሜሽን ካላገኘው። አብዛኛውን ጊዜ ግን ኢንፎርሜሽን ስለሚነገረኝ ወይም ደግሞ ኢንፎርሜሽን ስለሚሰጠኝ በዛ መልኩ ነው ሪቪው ላደርግላችሁ የምችለው። አንድ እውነታ ነው ይሄ። እኔ ግን እውነት ለመናገር ሐረግ በትላንትናው ክፍል እንዳለን ገኒ ነበረ ሳያት የነበረው። እየተሰጠኝ ኢንፎርሜሽን የሆነ ምንም አይነት ውስብስብ ያለ ነገር አልነበረም። በቃ የዛሬው ክፍል ሪቪው ባታረቁም የሆነ የተለየ ነገር የለውም አይነት ኢንፎርሜሽን መጣልኝ እና እንዴ ምን ቢለቀቅ ነው ብዬ ገባሁና 5 ሚኒት ላይ ያረኩት። ገኒ ነች። አሳለፍኩና ደግሞ 15 ገኒ ነች፣ 25 ገኒ ነች፣ 40 ገኒ ነች። እንዴ ወገን ተሳስቶ ነው ካሜራው ተሳስቶ ነው። አንዴ ገኒን እስካን አድርጎ በቃ እዛው ላይ ቀርቶ ነው። ምን ይሄ ነው እንዴ? እሺ እሱ ነው በል። እሺ እሱ ኤዲተሮችስ ሌላ አጡ እንዴ? ወይስ ደግሞ ገኒ ላይ ከማፍጠጣችሁ የተነሳ በቃ ሁሉም ሰው ገኒ እየመሰላችሁ ነው እንዴ? ነገሩ እንዴት ነው? ከኛ ነው ከነሱ ነው ጋይስ? እስቲ የገባችሁ አስረዱኝ። አይ እውነት አሻሽሉት። መምጣታችሁ ካልቀረ አሻሽሉት። ብዙ ያልተፈቱ ነገሮች እያሉ ዝም ብሎ የሆነ እዛው ትርምስምስ ያለ ነገር ባታምጡልን ደስ ይለናል። እንደ እውነቱ ያው እኔ ይረዳችኋለሁ። እንደ አንድ ባለሙያም ዝም ብላችሁ ስታዩ ትረዱታላችሁ። በቃ አንደኛው ክፍሉን ለማስረዘም ነው። በቃ ማለት ድራማውን እድሜ ማስረዘሚያ መንገዶች ናቸው እንደነዚህ አይነት ነገሮች። ምንም በቃ አንድ ቦታ ላይ 10 ጊዜ መታየት ማለት ነው በአንድ ክፍል ውስጥ ምንም ጥቅም የሌለው አይነት እና ሰዓት የመግደል አላማ የያዘ ነው እና በዚህም ታይም ደግሞ ከሁሉም ነገር በላይ ጊዜ ውድ ነው ብዬ አስባለሁ። ለሁላችንም ጊዜ በጣም ትልቅ ነገር ነው። ጊዜ በጣም ውድ ነው ብዬ አስባለሁ። አብዛኛው ሰው ስራ እየሰራ ሊያይ ይችላል፣ ከስራ በኋላ በረፍት ታይሙ ሊያይ ይችላል እና የሰው ጊዜ ባናጠፋ በእንደዚህ አይነት ነገር ጥሩ ነው ብዬ አስባለሁ እኔ እንደ ራሴ። እና ይሄ ሃይላይት አታብዙ። አንድ ሰው ላይ አንድ ክፍል ላይ አንድ ከባድ ነው። ለምሳሌ በትላንትናው ክፍል 31 ምናምን ደቂቃ ነው አይደለ ድራማው ሙሉ ድራማው 25ቱ ደቂቃ ገኒ ላይ ነበር ማለት ይችላል። እርግጠኛ ሆኜ የምነግራችሁ ገኒ በቃ ሌላ የለም እኮ ጋይስ። እና አስተካክሉትና አሪፍ አድርጋችሁ ጀምሩ። ቀጥሉ፣ ጀምራችኋል፣ ቀጥሉ ነው። ደግሞ አንድ ማስታወቂያም አይቼ ነበረ። ምንድን ነው ደግሞ እሱ
ድራማ ነው ወይስ ምንድን ነው? የቲክቶክ ድራማ ነው አልገባኝም። ብቻ እሱን ከምትጀምሩ ይህንኑ አስተካክሉ። ይሄ ውርጋጥ ለውርጋጥ አድርገን ምናምን በቃ እንትን እንዳይሆን የሆነ የተጨመላለቀ የተቦካካ የቦካ ምናምን እንዳይሆን አሪፍ እያደረጋችሁ ብትሄድ አሪፍ ነው ብዬ አስባለሁ። ሀረግ ስም ያለው ድራማ ነው። ጥሩ አድርጋችሁ ሳቢ ብታደርጉት ኑሮ መጀመሪያውን ዝም ብላችሁ ድፍን አድርጋችሁ ከመዝጋታችሁ በፊት በዛው ብትቀጥሉ ኑሮ የተሻለ ነገር ማግኘት ይቻል ነበር። ያው አይ ቲንክ ከጀርባም የተለያዩ ችግሮች ይኖራሉ ብዬ አስባለሁ። ምክንያቱም ተዋናዮቹ እዛ ላይ ያሉ ተዋናዮች ሌላ ድራማ ላይ መተወን አይችሉም ነበረ ምናምን ብቻ የሆነ ወሰብሰብ ያለ አይነት ነበረ። እንደዛ ሲሆን ደግሞ ካልጨመራችሁ እነሱም አይሰሩም እንዴ፣ አያዋጣማ ጋይስ። በአሁን ጊዜ አይታችኋል እንግዲህ አንድ ድራማ ላይ የሚተውን ሰውዬ ለምሳሌ አደይ ላይ ከዛ ደግሞ ሌላ ላይ ከዛ ሌላ ላይ ያን 4-5 ድራማ ላይ የሚተውኑ ልጆች አሉ። በተለይ ጽናት ላይ የሚሰሩ ልጆች 4-5 ድራማ ምናምን ላይ ይተውናሉ። ከነዛ ሁሉ ገንዘብ ያገኛሉ። ሀረግ ላይ የነበሩ ደግሞ በቃ ሀረግ ላይ ነው፣ ሌላ ድራማ ውስጥ መግባት አይችሉም ነበር ሀረግ እስኪቋጭ ድረስ እና እንደዛ አይነት አለመግባባቶች ተፈጥሮ ሊሆን ይችላል ያለቀው ምናምን እና እርግጠኛ የሆንኩበት እንትን አይደለም፣ ሀሳብ አይደለም፣ ያው የራሴ ሀሳብ ነው ይሄ። ብቻ ከመጣችሁ አይቀር ጥሩ ነገር እያሳያችሁ ብትሄዱ አሪፍ ነው ብዬ አስባለሁ። ምክንያቱም ምዕራፍ 2 ሲሆን ጠንከር ብሎ ነው አይደለም መጀመሪያ ያለበት፣ ጠንከር ብሎ ነው መሄድ ያለበት እንጂ እንደዚህ ለፈስፈስ እያደረጋችሁ ጊዜያችንን እያቃጠላችሁ አትሄዱ ለማለት ያክል ነው። እኔ አሁን ትላንትናውን ክፍል ምንድን ነው የምነግራችሁ? ምን ያየነው ነገር አለ? ምንም እንጃ፣ ግራ ገብቶኛል። ምንም የገባኝ ነገር የለም። ገነት ላይ ማን ነው በሩን የዘጋው? ማን ነው? ፂነች ይህንን ሁሉ ነገር እያደረገች ያለችው ወይስ ደግሞ ሎሊት ልትሆን ትችላለች? እኔ አሁን ሎሊት ነች ባይ ነኝ። ይህን ታደርጋለች የሚል እኔ ሀሳብ የለኝም። ምክንያቱም ይህን ያህል ምንም ያህል ብትሄድ ይህን ያህል ትጠበባለች ብዬ አላስብም። ውሃ ከስር ምናምን ማስገባቱ፣ አየር እንዳይገባ ማድረግ ምናምን ትንሽ ወሰብሰብ ያለ ነው። ይህን ያህል አታደርግም። ሲወጡን ያው ዘግታ ቀጥታ በሩን ዘግታ ልትወጣ ትችላለች እንጂ ከኋላ አየር እንዳይገባ በውሃ ምናምን። ውሃ ነው ያስቀመጥሽው ወይስ ደግሞ በውሃ ጨርቅ ሞልተሽ ምናምን ነው? እንዴት ነው ነገሩ? እሱ ራሱ ከባድ ነው ጋይስ፣ ገና ከባድ ነው። ብቻ ገኒ ፌንት ጭራለች። ምን ትሆናለች ነው? ምንም አትሆንም። አይዟችሁ፣ በቃ ምንም የሚፈጠር ነገር ይሆን አንድ አካል ይደርሳል። በቃ ትነሳለች። በቃ ነች። ለማንኛውም በቃ ይበቃኛል። ለራሴ እኛም እንደሆነ መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። ሀረግ በትናንትናው ክፍል እንደእውነቱ አልተሳካም። ያፌት ያመልጣል የሚል 100% ግምት ነበር። እውነት ለመናገር አልተሳካም። አልተሳካም ማለት ለነገው ነው ወይም ደግሞ አሁን ላለፈው ክፍል ነው። ማምለጡ የማይቀር እውነታ ነው። መውጣቱ ከዛ የማይቀር እውነታ ነው። ናታን ግን አሁን ከያፌት የተወሰነ የተሻሻለ ይመስለኛል። ያደረግከውን ነገር በካሜራ እየተቆጣጠርኩ ነው ብሎ ማለቱ እኔ በጣም ተመችቶኛል። ነገር ግን ያፌት በአንድ ቦክስ ተዘርሮ መውደቁ ጥሩ ነው። ምክንያቱም መቶት ወይም ደግሞ በአንድ ቦክስ ከተመታ በኋላ ያፌት ተነስቶ ናታንን መቶ ምናምን ለመውጣት ቢጥር ትንሽ ከበድ ይላል። ምክንያቱም ለአመታት እዛ ቤት ውስጥ ተዘግቶ ነው ያለው ሰውዬው። ምግብ በአግባቡ አይሰጠውም፣ ገብቷችኋል? በአግባቡ አይንቀሳቀስም። ስለዚህ ሰውየው ያን ያህል ጉልበት ሊኖረው ይገባል እና እንደሱ አይነት ስህተት እንዳይፈጠር ሰግቼ ነበረ። ብቻ በቀላሉ አለመውጣቱ ተመችቶኛል። ግን በቅርቡ ይወጣል። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? ማናችሁ? ዛሬ ማብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሀረግ በትላንትናው ክፍል እውነት ለመናገር ያን ያህል ሳቢ ክፍል አልነበረም። የሆነ ዝባዝንኬ ምናምን አይነት ክፍል ነው። 40 ደቂቃ ሙሉ በቃ የሆነ ምንም የሚጥም ነገር አልነበረም። እውነት ለመናገር አሳሳቢ ነበር አይደለ ጋይስ? ብቻ ደስ የሚል ክፍል አልነበረም። እንደ ራሴ የሆነ ሳቢ የሆነ ነገር አላየንበትም። የሆነ ተራ አይነት ወሬዎች ምናምን አይነት ነገር ነው ያየነው። ያው እንግዲህ ተከታታይ ድራማ እስከሆነ ድረስ ሁሌ ጥሩ ነገር አናገኝም፣ የታወቀ ነው። ጊዜ ማስረዘሚያ፣ ክፍሉን ማስረዘሚያ ጀስት ቢዝነስ ስለሆነ ማለት ነው። እና እንደዚህ አይነት ነገሮችን ነው ያየነው። ኤፉና ናታን አንድ ላይ ሆነው ሲያወሩ ምናምን ነበረ። እንዲሁም ደግሞ
ናታን ስለ ያፌት አንስቶላት ነበር ምናምን እና እሷ እንደሌለ ነው የምታውቀው ወይም ደግሞ እንደሞተ ነው የምታውቀው። ናቱ አልነገራትም። አሁን በህይወት መጥቶ ኤፍራታንን ሲያገኛት ፊት ለፊት ምን ልትል ነው? እቺ ልጅ በድንጋጤ ራሱ አትሞትም ጋይስ እንዴ? ኧረ ናታን ቢያንስ ንገራት። የምሬን እኮ ነው። ለአመታት ሞቷል ተብሎ ተቀብሯል ተብሎ ድራሹ ያልታየ ሰውዬ የሆነ ቀን ላይ ብድግ ብሎ መጥቶ ፊት ለፊታችሁ ቢቆም እናንተ በድንጋጤ አትወርቁም እንዴ ጋይስ? እንዴ የምሬን እኮ ነው። ክው ነው የምትሉት። ክው በቃ ቀድማችሁ ከሱ ልትሸሹ ነው፣ ልትሄዱ ነው ማለት ነው። ልትሄዱ ማለት ይገባችኋል። እሱ ገባበት ወደ ተባለው ጉድጓድ እናንተ ቀድማችሁ ልትገቡ ነው ከሱ በፊት። ብቻ በጣም አሳሳቢ ነው። እሱነቱ ብቻ ሳይሆን ለነሱ ራሱ በጣም አሳሳቢ ነው እሱ በህይወት መኖሩ። ከዚህ ቀደምም ብያቸዋለሁ ስለዚህ ነገር። ከዛ ቦታ ካመለጠ ኃይለኛ በቀላ ሊበቀላቸው ይችላል የሚል ሀሳብ አንስቼላችኋለሁ። ሁለተኛ ደግሞ ናታን አሁን ብቻውን ነው እየሆነ ያለው ብዬ አስባለሁ። ማለት ፂም ከሱ ጋር አይደለችም። ገብቷችኋል አለ በፊት ብዙ ኮኔክሽን ነበረው ያለች ኤፉ እንኳን አሁን ነው በቅርቡ ከሱ ጋር የሆነችው አይደለም። እንደገና ሉሊትም ከሱ ጎን ሆና ለሱ ነበር ማስረጃዎችን ስሰበስብ ነበረው ምናምን እንደነዚህ አይነት ነገሮች ነበሩ። ቢኒ ነበር ምናምን እና አሁን ይሄ ሁሉ የለም። በዛ በኩል ደግሞ ስትሄዱ የዲያራ እናት ዘመድ ወይም ደግሞ ከባዱ ጠላት ሆኖ የመጣው ከውጭ የመጣው ልጅ ማለት ነው። እሱም ቀጥ ብሎ እነሱ ቤት ገብተዋል። ከዚህ ጋር ተግባብተዋል። እንደገና ፂን እየሰለላት ነው በራሱ ውት አማካኝነት በመኪና እንደተገጨ ማስመስሎ ቤት ገብቷል። ቀድሞም ይኸው ኤፉን ሲከታተላት ነበረ። ብቻ የሆነ ከበድ ያለ ነገር አለ። ከዚህ ቀደም አንድ ነገር አንስቼላችኋለሁ። ያፌት ካለበት ወጥቶ እንዲሁም ደግሞ ቢኒም ተስተካክሎ ሎሊትም ተስተካክላ ቤተሰቡ አንድ ላይ ሆኖ የራሳቸውን ትልቅ ጠላት የሚባለውን አስወግደው ሰላማዊ ህይወት የሚኖሩበት መጨረሻ ሊኖሩ ይችላል ያችኋለሁ ድራማ። ምክንያቱም ያፌት ቤተሰብ ነው፣ ቢኒም እንደዛው ቤተሰብ ነው፣ ሉሊትም እንደዛው ቤተሰብ ነች። የቤተሰብ ውጊያ ነው ይሄ ሁላ የቤተሰብ ጸብ ነው በቃ እየተፈጠረ ያለውና ነገሮችን በጥሩ መንገድ አስኪደው ወደ መጨረሻ አካባቢ የራሳቸውን አንድ ትልቅ የሚበቁ ጠላት የሁሉም ጠላት የቤተሰቡን ጠላት አስወጥተው ወይም ደግሞ ከህይወታቸው ላይ ወደ ህግ አቅርበው ወይም ደግሞ በቃ ወደ ፍርድ አቅርበው እነሱ የራሳቸውን ህይወት በይቅርታ የሚኖሩበትም አይነት መንገድ ሊፈጠር ይችላል ብያቸዋለሁ። ምክንያቱም ከዚህ ቀደም ብዙ ነገር አንስቼላችኋለሁ። በምዕራፍ አንድ ላይ በጣም ብዙ ነገር ለምሳሌ ያፌት ወዶ አይደለም እዚህ አይነት ህይወት ውስጥ የገባው። ከቤተሰቡ የተነሳበት ከቤተሰቡ የደረሰበት ጉዳት ነው። ይሄ የደረሰበት ጉዳት ደግሞ ያለ ምክንያት አይደለም፣ የሆነ ምክንያት ይኖረዋል ብያቸዋለሁ። አብዛኞቹ ወደዚህ እንትን ውስጥ የሚገቡት ወይም ደግሞ እንደዚህ አይነት ባህሪ ውስጥ የሚገቡት ከጀርባቸው የሆነ ትልቅ ነገር አለ፣ ትልቅ ጉዳይ ስላለ ነው ብዬ አንስቻለሁ። እና እንደነዚህ አይነት ነገሮችን ፈተው ቤተሰቡ በመግባባት እና አንድ የሚሆንበት መንገድ ሊፈጠር ይችላል የሚል ሀሳብ አለኝ። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ ያው ይመጣሉ ብያችኋለሁ። በዛ በኩል እነ ቤዝ ምናምን አሉ ይመጣሉ። ያው ቤዝ እዛኛው ድራማ ላይ ስላለች ነው፣ ኑሐሚን ላይ ትንሽ ቢዚ ስለሆነች ነው ውጭ ሄዳለች ምናምን ነው። ያው በዛው ደግሞ እናንተ እንድትናፍቋት ገብቷችኋል አይደለም? መመለሳቸው የማይቀር ጉዳይ ነው። ብቻ ያለውን ነገር እስኪ አብረን እናያለን። እናንተ ለየት ያለ ነገር ካለና ለየት ያለ የሰማችሁት ደግሞ የተረዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ማይንካችሁ ኮሜንት አልኳችሁ ሊሳካላችሁ የመረባችሁ ቀናችሁ ሁሌታችሁ ብሩላችሁ እያልኩ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ ምን ብዬ ነበረ ጋይስ? ምን ተናግሬ ነበረ? ሉሊት ነች ብያችሁ ነበር። እሱ ብቻ አይደለም ያፌት ሲያስመስል ነው ይወጣል በቅርቡ ብያችሁ ነበር። ምን ተናግሬ ነበር? እና ታዲያ ላይክ ይገባኛል ጋይስ። እኔ እኮ ተናግሬያለሁ። ሀረግ ላይ ምንም ነገር አያመልጣችሁ፣ እኔ ካለው ምንም አያመልጣችሁ ብዬ ተናግሬያለሁ። ምንም ማድረግ አይቻልም። እንግዲህ ጦርነቱ በይፋ ሊጀመር አንድ ክፍል ብቻ ይቀረዋል። ቀጣይ ክፍል ላይ ያፌት
ያመልጣል ወይስ አያመልጥም? መልሱን ለእናንተ ልተውና እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትላንትናው ክፍል ይለይ ነበር። ያው በጣም ልብ አንጠልጣይ የነበረው ነገር ይፋ ወጥቷል። ያው አካውንቴ ትንሽ ተመቷል። ብዙ ቪው አልነበረው። ምናልባት ሁላችሁም ጋር አልደረሰ ሊሆን ይችላል እንጂ በደንብ ተናግሬ ነበረ። ገብታችሁ ማየት ትችላላችሁ። ከዚህ በታች ያለውን ቪዲዮ ክሊክ አድርጋችሁ ሪቪውን መከታተል ትችላላችሁ። ያወራሁትን እዛ ጋር ማግኘት ትችላላችሁ። እና እኔ ምንም የዋሸኋችሁ ነገር የለም፣ ተናግሬያለሁ። ሲጀመር የሉሊትን ጉዳይ ባለፈው ነው የነገርኳችሁ። ገና ምዕራፍ 2 እንደተለቀቀ ነበር የነገርኳችሁ። ሉሊት አውቃ እያስመሰለች ነው ብያችሁ ነበረ። ባለፈው ሪቪው ላይ ደግሞ ከቢኒ ጋር ያለችው ያው ራሷ ሉሊት ነች። አስቡበት ብያችሁ ነበረ። 2 ምርጫ ነበር የሰጠኋችሁ፣ ወይ ሉሊት ወይም ቤዛ ነች፣ ከሁለቱ ምረጡ ብያችሁ። እኔ ደግሞ በስተመጨረሻ ላይ ሉሊት ነች ብያችሁ ሪከመንድ አድርጊያችሁ ነበረ እና እውነት ለመናገር በጣም ደስ ብሎኛል። ጦርነቱ አሁን በይፋ እየጀመረ ነው። ከዛ ሁሉ በላይ ደግሞ ቢኒ በጣም ተመችቶኛል። ምክንያቱም ስለተከታተላት ልጅቷን ወደድኩሽ ምናምን ብሎ ሳያስፎግር መቅረቡ በጣም አሪፍ ነው። ለፂን መጠበቁ በጣም ተመችቶኛል። እነ ቢኒ ደግሞ ናታን ጋር አይደሉ፣ ያው ታውቃላችሁ ጸብናይ አይደሉ፣ የራሳቸውን ጎራ ምናምን ይዘው ነው ያሉትና እንዴት ነው ነገሩ አሁን? እንዴት ነው የሚሆነው? እሺ ጠላት በዛ እኮ አክተሮቹ አነሱ፣ ተመናመኑ። በፊት ኤፉና ናታንን የሚደግፉ ብዙ ነበሩ አይደለም? አሁን ግን የሉም። ሁሉም በየራሱ መድረክ ነው የሚሮጠው፣ ወይም ደግሞ በራሱ ሩጫ ላይ በራሱ ዛቢያ ላይ ነው በቃ የሚሽከረከረው። ለምሳሌ ሉሊትን ይዋት፣ ሉሊትም አሁን ወደዛው ለብቻዋ ተከፍላለች። ቢኒ ተከፍሏል። ፂ ሁሉም ጋር አይደለችም፣ የራሱ ዓለም ላይ ነው ያለችው። እንደገና ደግሞ የዛይ ሴትዮ ልጅ ዘመድ መጥቷል። በዛ በኩል ደግሞ ያፌት እያስመሰለ ነው። ብቻ ድራማው ወዴት እያመራ ነው? ከዚህ ውጥንቁጥ ውስጥ እንዴት ነው የሚወጡት? ወዴት ነው የሚወጡት? ፖሊሶቹን ግን ማየት እፈልጋለሁ። አሁን በቅርቡ ፖሊሶቹ ቢመጡ በጣም ደስ ይለኛል። እነ ህዊ እነሱ ቢመጡ እጅግ ደስ ይለኛል። እንደገና ደግሞ ነይ አምራን ነይ ቶሎ በይ። ያው ውጭ ሄዳለች የተባለችው እዛኛው ላይ የተወነች ስለሆነ ነው። ትመጣለች፣ በቅርቡ ትመለሳለች። እንዳትጠራጠሩ፣ ትመጣለች። ጎትቼ ነው ማመጣላችሁ። ብቻ በዚህም በዛ መሉት። ሐረግ እንደ ስሙ ሐረግ ሆኖ ቀጥሏል። ኮሜንቶቻችሁን ለማየት ትንሽ ሞክሬ ነበር። ያው የሁሉንም ባላነብ ዝም ብዬ ገባ ብዬ ሾፍ አድርጌ አልፌያለሁ። አብዛኞቻችሁ እንትን ብሏችኋል። አሁን በቃ እጅ ላይ ምናምን ያላችሁ አይነት ኮሜንቶችን አይቻለሁ በብዛት። አንዳንድ ሰዎች ደግሞ ድራማው ገና ጀመረ ያሉ ሰዎችም ነበሩ። በቃ አሁን ድራማው ተስተካከለ፣ ትክክለኛው ዛቢያ ላይ እየሄደን ያላችሁ ሰዎች ያላችሁ እናንተ ሰዎች በደንብ አድንቄያችኋለሁ። ከዚህ በኋላ ያማረ ይሆናል ብዬ አስባለሁ። ምክንያቱም ምዕራፍ 1 ላይ የሰሩትን ስህተት ምዕራፍ 2 ላይ ደግሞታል ብዬ እኔ በራሴ በኩል አላስብም። ከዚህ በፊትም ተናግሬያለሁ። አንድ ታዋቂ የሆነ ወይም ደግሞ ስም የያዘ ድራማ በቃ እያሳመራችሁ በቻላችሁ ትልቅ ወደፊት መሄድ ነው እንጂ አዲስ ድራማ መጀመር ያን ያህል አያረካ ማለት በጣም ካልተጠበባችሁ በስተቀር በአሁኑ ጊዜ ድራማ ቫይራል ይወጣል ማለት ትንሽ ከበድ ይላል። ቫይራል ነው፣ ቫይራል አይደለም ማለት አይደለም፣ ግን በጣም የተሻለ ነገር ማምጣት አለባችሁ፣ ወይም ደግሞ የተሻለ ነገር ማሳየት አለባችሁ ብዙ ቪው እንዲኖረው። ለምሳሌ ከተጀመረ 20 ምናምን ክፍሎች ሆኖታል፣ ግን 100 ሺህ ነው እስካሁን እየታየ ያለው። ሐረግን ደግሞ ይዩት፣ ገና ምዕራፍ 2 በተለቀቀ የመጀመሪያው ክፍል 400 ሺህ ገብቷል። ልዩነቱን እዩት። በቢዝነስ ደረጃ ስትሄዱት ስም ያለውን ነገር ስሙን እያሻሽላችሁ አሪፍ እያደረጋችሁ ብትሄዱ ጥሩ ነው ብዬ አስባለሁ። እኔ እንደዛ ነው የማምነው እና ለዛም ይመስለኛል መለስ ብለው እንደገና አስበው ምዕራፍ 2 ተብሎ የመጡት እንጂ እንደማያዋጣ ስለገባቸው ነው። ኖላዊ ላይ ያላችሁ ሰዎች ይህን ነገር ተጠቀሙበት። ምዕራፍ 2 ብላችሁ ቀጥሉ። ትንሽ እረፍት ስጡና ለህዝቡ እንዳይጸላጭ። ከዛ ውጭ አያዋጣም። ምን ብያችኋለሁ። ከዛ ውጭ የዚህ መንበላጠጥ እኔ ምንም አልተመቸኝም። እዚህ ተስተካከል የምትሉ ሰዎች እስኪ እጅ ወደ ላይ። እዚህ ግን ምን ሆና ነው ጋይስ? ምንዋን ነው የሚያማት? ምንድን ነው የነካት? ምንድን ነው ምን አስባ ነው? እኔ አልተረዳኋትም። እንደሆነ አልገባኝም፣ አልገባችኝም፣ ግራ ገባች። እና እባክሽን ወደ ዛቢያሽ ተመለሽ፣ ዛቢያሽን መልሽ። የድሮ ማንነትሽ ቢመለስ ደስ ይለናል።
አሁን ግን እኔ ድራማው ከበድ ያለ ይመስለኛል። ከበፊቱ ከበድ ብሎ የሚመጣ ይመስለኛል። ብዙ የሚያሳዝኑ ገና እጅ የሚሉ ነገሮችም እንዳሉ ነው የሚሰማኝ። ማለት እንደ ምዕራፍ 1 ቀለል ያለ ነገር ይሆናል ብዬ አላስብም። ደግሞ ቀለል ይሆናል በምን ልግለጽላችሁ፣ ቀላል ይሆናል ብዬ አላስብም። ነገሮች እየከበዱ እንደሚሄዱ ይሰማኛል። የቢኒን ስህተት ተስተካክሎ በናታን ጎን ይቆማል ብዬ አስባለሁ። ምናልባትም ያፌትም ከናታን ጋር ቆሞ ጠላቶቻቸውን አስወግደው ቤተሰቡ አንድ የሚሆንበትም ነገር ይፈጠራል ብዬ አስባለሁ። እንደዛ ቢሆን ደግሞ ያው በጣም ደስ ይለኛል እኔ፣ ምክንያቱም ወንድማማቾች እንደሆኑ ታውቃላችሁ ብዬ አስባለሁ። እንደዛ ነው አይደለ? አልተሳሳትኩም አይደለ? አርሙኝ ከተሳሳትኩም እና ወደዛም ሊያመራ ይችላል። ወዴት እንደሚያመራ እንግዲህ አብረን የምናይ ይሆናል ማለት ነው በሚመጡት ቀጣይ ክፍሎች። እስኪ እናንተ እንዴት እያያችሁት ነው? ሐረግን ምን እያላችሁ ነው? ምን እያላችሁት ነው? እስኪ ምናልባት እንደው ኮሜንት ላይ ሁላችሁንም ስላላየው አሁን የምትነግሩኝ ነገር ካለ ብትነግሩኝ ደስ ይለኛል። እስኪ አውጉኝ፣ ዝም ብላችሁ አውጉኝ። በቃ ችግር የለውም እኮ ዝም ብላችሁ የሆነች ነገር ብትነግሩኝ ችግር የለውም። ያፌት በቀጣይ ክፍል ያመልጣል ወይስ አያመልጥም? ቅድም ጠይቄያችኋለሁ። እስኪ መልሳችሁን ኮሜንት ላይ አስቀምጡልኝ። ምን ጥርጥራለሁ እንደምትሉኝ ተስፋ አለኝ። ምንም ጥርጥር የለውም ያመልጣል። ግን ያፌት ይመቸው፣ ያራዳ ልጅ ነው። እንደ ያፌት የሚመችኝ የለም እዚህ ድራማ ላይ። ከምሬ ነው ብላችሁ በቃ እናንተ አንድ ስታስቡ እሱ 2 ቀድሟችሁ ሄዷል። በጣም አስተዋይ ነው በነገራችን ላይ ያፌት እና ነቄ ነው። በቃ ያራዳ ልጅ ነው። በቀላሉ አይሽው ገብቷችኋል። በብልሃት ነው ነገሮችን ማድረግ የሚፈልገው። አንተ ምን ልታደርግ እንዳለ ያውቃል። በቃ እሱ ይገምታል። ምክንያቱም ይሄ ብዙ ጊዜ የሆነ ነገር ላይ የኖረ ሰው ታውቃላችሁ አይደለ? እናንተም አዲስ ሆናችሁ መታችሁ እዛ ነገር ላይ ስትሳተፉ ምን ልታደርጉ እንደሆነ ያውቃል። ምክንያቱም መንገዱን ስላለፈበት ማለት ነው። እና ያፌትም እንደዛ ነው። በጣም ይመቸኝ እውነት ለመናገር ምንም ያህል የሚያስከፋ ነገር ቢሰራ በጣም ይመቸኝ። ምክንያቱም ይሄ ረጅም ጊዜ በቃ ነገሮችን ያሳለፈ ውጣ ውረድ ያየ ቤት እንደሆነ ያውቀዋል። ለምሳሌ አንድ ፕሮፌሽናል መካኒክ ለማጅ መካኒክ ሲመጣ ምን ሊያደርግ እንዳለ ያውቃል። ገና ሳያጠፋ ጥፋት ሳያጠፋ ሊሆን ይችላል፣ ሳይሳሳት ሊሆን ይችላል። ገና በቃ ምን እያደረገ እንደሆነ ያውቃል። ገብቷቸው ቀድሞ ያውቀዋል። ምክንያቱም በዛ መንገድ ላይ ስላለፈ። በተመሳሳይ መንገድ ላይ ነው አብዛኞቻችን ይናል። ገብቷቸው ይሄ ተመሳሳይ ስራ የሆነ ስራ ለምሳሌ አሁን እንዳልኳችሁ መካኒክ ከሆነ መካኒክ የሚያልፍበት መንገድ ተመሳሳይ ነው። በቃ የተወሰነች ነገር ብትለያይ ነው እንጂ የምታደርገው ነገር ተመሳሳይ ነው። ፕሮፌሽናል ወይም ደግሞ ብዙ ዓመት የሰራው መካኒክ ያለፈበትን መንገድ ታልፋለህ። እሱ የተሳሳተውን አይነት ስትሳሳታለህ። ምክንያቱም ስራው ተመሳሳይ ስለሆነ ገብቷችኋል አይደለ? ያፌትም ረጅም ጊዜ በቃ በዛ ነገር ላይ ስለሄደ ከኋላ መጥተው እንትን የሚያደርጉት ነገር ምን እንደሆነ እሱ ቀድሞ ያውቃል። እና በቃ እሱ ነገር በጣም ነው የሚመቸኝ። ለማንኛውም ይመቻቸው፣ እናየዋለን። ሉሊትም ተመችታኛለች። አንዴ እብድ አንዴ ምን ትሆናለች? ያው የእሷን ነግሬያቸዋለሁ።